በእስር ቤት ያሉና ጫካ የገቡ አካላት በአማራ ክልል ምክክር የሚሳተፉበት ሁኔታ ይመቻቻል ተባለ። በውጭ ሀገራት ሥራ የተሰማሩ ኢትዮጵያውያን ደህንነትና ክብርን እንዲያስጠብቅ ለሥራና ክህሎት ሚኒስቴር ጥሪ ቀርቧል። ተፈናቃይ ዜጎችን ወደ ቀያቸው የመመለስ ሥራ በአፋጣኝ እንዲጀመር ሲል ጽዳል የምዕራብ ትግራይ የሲቪል ማህበረሰብ ድርጅት ጠየቀ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢልያስ ክፍሌ ነኝ። ተፈናቃይ ዜጎችን ወደ ቀያቸው የመመለስ ሥራ በአፋጣኝ እንዲጀመር ሲል ጽላል የምዕራብ ትግራይ የሲቪል ማህበረሰብ ድርጅት ጠየቀ። ከ3 ዓመታት በላይ በተካሄደው ጦርነት ወቅት ከምዕራብ ትግራይ የተፈናቀሉ ዜጎች ያሉበት ሁኔታ ከጊዜ ወደ ጊዜ እየከፋ በመሄዱ ድጋፍ ከመስጠት ባለፈ ወደ ቀያቸው የመመለስ ሥራ ትኩረት ተሰጥቶት በአፋጣኝ እንዲጀመር ባወጣው መግለጫ ጠይቋል። ሌተናል ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን አስመልክቶ መግለጫ ያወጣው የሲቪል ማህበረሰብ ድርጅቱ የአዲሱ ፕሬዝዳንት ቀዳሚ ኃላፊነትም ይኸው ተፈናቃዮችን ወደ ቀያቸው የመመለስ ተግባር መሆን አለበት ሲል አስገንዝቧል። ከፕሪቶሪያው ስምምነት በኋላ የተቋቋመው ጊዜያዊ አስተዳደር ከተሰጡት ኃላፊነቶች መካከል አንዱና ዋነኛው ተፈናቃዮችን ወደ ቀያቸው የመመለስ ሥራ እንደሆነ በመጥቀስም ይሁንና በተወሰኑ የደቡብ ትግራይና ሰሜን ምዕራብ የክልሉ አካባቢዎች ብዛት ያለው ሕዝብ በተፈናቃይና ስደተኛ ካምፖች ውስጥ ይገኛል ብሏል። ከዚህም በተጨማሪ በሱዳን የሚገኙ በጦርነቱ ወቅት የተሰደዱ የክልሉ ነዋሪዎች ትኩረት ሊሰጣቸው እንደሚገባ በማሳሰብ በጊዜያዊ አስተዳደሩ ውስጥ ለተፈናቃዮችና ስደተኞች ልዩ ትኩረት የሚሰጥ መዋቅር ሊኖር ይገባል ሲል ገልጿል። ባለፉት 2 ዓመታት በኃላፊነት ላይ የነበረው የጊዜያዊ አስተዳደሩ ፕሬዝዳንት በርካታ ለውጦች እንዲመጡ የሰሩ ቢሆንም ተፈናቃዮችና ስደተኞች ወደ ቀያቸው በመመለስ ረገድ ግን አመርቂ ስራ አልሰሩም በማለትም ወቀሳ አቅርቧል። በመሆኑም አዲሱ አመራር የነበሩ ክፍተቶችን በማረም ለተፈናቃይ ዜጎች ልዩ ትኩረት እንዲሰጥና ወደ ቀያቸው የመመለስ ስራዎች እንዲያፋጥን ጥሪ ቀርቧል። የፕሪቶሪያውን ስምምነት መሰረት በማድረግ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ከትላንት በስቲያ የተሾሙት ሌተናል ጀነራል ታደሰ ወረደ የፈረሙት የቃል ኪዳን ሰነድ ተፈናቃዮችን የመመለስ ስራዎችን በአፋጣኝ እንዲጀመር የሚለውን ጉዳይ ያካተተ መሆኑ ይታወሳል። ይህ በእንዲህ እንዳለ የትግራይ ሕዝብ በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች ላይ መሳተፍ ያለበት በክልሉ በሕዝቡ ይሁንታ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር ትላንት ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ አሳስቧል። ማህበሩ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው ለተሾሙት ሌተናል ጀነራል ታደሰ ወረደ አጋርነቱን በገለጸበት መግለጫው የህገ መንግስት ማሻሻያና የተጠያቂነት ጉዳዮችን ጨምሮ ሌሎች ሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች የትግራይ ህዝብ የመረጠው መንግስት ሲመሰረት ብቻ ሊተገበሩ ይገባል ሲል አስታውቋል። በተጨማሪም ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከትግራይ ህገ መንግስታዊ ግዛቶች እንዲወጡ፣ ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ግዛታዊ አንድነት ከጦርነቱ በፊት ወደ ነበረበት ሁኔታ እንዲመለስ ሲልም ማህበሩ አሳስቧል። በውጭ ሀገራት ሥራ የተሰማሩ ኢትዮጵያውያን ደህንነትና ክብርን እንዲያስጠብቅ ለሥራና ክህሎት ሚኒስቴር ጥሪ ቀረበ። 6ኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 23ኛ መደበኛ ስብሰባ በዛሬው ዕለት ሲካሄድ የሥራና ክህሎት ሚኒስቴር ያለፉት 9 ወራት የሥራ አፈጻጸም ተገምግሟል። ሚኒስትሯ ሙፈሪያት ካሚል የ9 ወራት አፈጻጸም ሪፖርቱን አቅርበው ከቋሚ ኮሚቴ እንዲሁም ከምክር ቤት አባላት ጥያቄዎች ቀርበውላቸው ምላሽ ሰጥተዋል። በምክር ቤቱ የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ለሥራና ክህሎት ሚኒስቴር ካቀረባቸው ጥያቄዎች መካከል ለዜጎች የሥራ ዕድልን ለማስፋት የአሰሪዎች ኮንፌዴሬሽንን ለማቋቋም እንዲሁም በውጭ ሀገራት በሥራ ተሰማርተው የሚገኙ ኢትዮጵያውያን ደህንነት እንዲረጋገጥ ሚኒስቴር መስሪያ ቤቱ ምን እየሰራ ነው የሚሉት ይገኙበታል። ከቋሚ ኮሚቴው በተጨማሪም በህዝብ ተወካዮች ምክር ቤት አባላት በኩል በተለይም በቅርብ ጊዜያት የሚሰማውን በማይናማር የሚገኙ ኢትዮጵያውያን ሰቆቃ እንደ ማሳያ በማንሳት በህጋዊም ሆነ በህገወጥ መንገድ ከሀገር ወጥተው በውጭ ሀገራት ሥራ የሚሰማሩ ዜጎችን ደህንነት፣ ሰብአዊ መብት እንዲሁም ክብር እንዲጠበቅ የሥራና ክህሎት ሚኒስቴር ትኩረት እንዲያደርግ አሳስበዋል። በተጨማሪም ኢትዮጵያ በመሬት ውሃና የአየር ንብረቷ ምቹነት እንዲሁም
እንዲሁም ካላት የወጣት ቁጥር አንጻር ለወጣቶች በሰፋፊ እርሻና ግብርና ስራዎች ላይ የመሰማራት ዕድል እንዲፈጠር እንዲሁም በተለያዩ ያደጉ ሀገራት ወጣት ወይም የሚሰራ ኃይል የሚባለው ትውልድ እንደሚቀንስ ጥናቶች በመኖራቸው በውጭ ሀገራት የሥራ ስምሪት ላይ የኢትዮጵያ ሚና ሊያድግ እንደሚገባው የምክር ቤት አባላቱ አሳስበዋል። የሥራና ክህሎት ሚኒስትሯ ሙፈሪያት ካሚል በሰጡት ምላሽ ዜጎች በውጭ ሀገር ሥራ ስምሪት ሊሳተፉ ሲሉ በመጀመሪያ ከሀገራቸው ደህንነታቸውና ክብራቸው ተጠብቆ ሊወጡ ይገባል ብለዋል። መንግስት ከሀገራት ጋር በሚያደርገው የሥራ ስምሪት ስምምነት መሰረትና ሕጋዊ አካሄድን የሚከተሉ ሰዎች ደህንነታቸው እንደሚጠበቅ የገለጹት ሚኒስትሯ በኤምባሲዎች አማካኝነት ከስምሪት ቀድሞም ጭምር የሥራ ሁኔታዎች ላይ ክትትል ይደረግባቸዋል ሲሉ ገልጸዋል። በሚኒስቴሩ ስርም በውጭ ሥራ ለሚሰማሩ ዜጎች ስለሚሄዱበት ሀገር ግንዛቤ እንዲጨብጡ እንደሚደረግና አብዛኛው መብታቸው ተጠብቆ ለአብነትም ያህል የጉዞ ወጪያቸው በአሰሪዎች ተከፍሎላቸው እንዲሄዱ የሚደረግበት አካሄድ መኖሩን የገለጹት ሚኒስትሯ ሕገወጥ ደላሎች በዚህ ላይ ፈተና እየሆኑ ነው ብለዋል። ይሁን እንጂ በሕጋዊ ኤጀንሲዎች ላይ ቁጥጥር እንደሚደረግ የተገለጸ ሲሆን ባለፉት 9 ወራት ብቻ ከ200 በሚበልጡ ኤጀንሲዎች ላይ አስተዳደራዊ እርምጃ ተወስዷልም ተብሏል። በእስር ቤት ያሉና ጫካ የገቡ አካላት በምክክሩ የሚሳተፉበት ሁኔታ ይመቻቻል ተባለ። የሀገራዊ ምክክር ኮሚሽን የአማራ ክልል አጀንዳ ማሰባሰብ ሁለተኛውን ምዕራፍ በዛሬው ዕለት ማካሄድ የጀመረ ሲሆን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ እንዳሉት ምክክሩ እስካሁን የተፈጠሩ ችግሮችን ዋነኛ ምንጭ ለመለየትና መፍትሄ ለማስቀመጥ የሚካሄድ ነው። መፍትሄ ላይ የሚደረሰው ደግሞ በጠመንጃ በዱላና አላስፈላጊ ቃላትን በመወራወር ሳይሆን በምክክር መሆኑንም ገልጿል። በኢትዮጵያ የተፈጠሩ ችግሮችን በዘላቂነት ለመፍታት በሰላማዊ መንገድ መመካከር ባህል ማድረግ አንዱ ነው። ልዩነቶችን ተቀራርቦ በሰላም መፍታት ለዘላቂ ሰላምና ለሀገር አንድነት ግንባታ ሚናው የጎላ ነው ሲሉም ኮሚሽነሩ ተናግረዋል። ሌላኛው አስፈላጊነቱ ደግሞ ሕግና ስርዓትን ለማስፈን መሆኑንም ጠቅሰው አዲስ የፖለቲካ ስርዓት ለመፍጠር መመካከር ያስፈልጋል ብለዋል። በኢትዮጵያ ውስጥ የፖለቲካ ውድድር አሸናፊው ሁሉን የሚወስድበት ሳይሆን ሁሉም አሸናፊ ሆነው የሚወጡበትን አውድ ለመፍጠር ምክክሩ አስፈላጊ መሆኑንም ጠቁመዋል። የማይቻሉ የሚመስሉ ውጣ ውረዶችን አልፈው ይህንን ታሪካዊ ኃላፊነት የተወጡ የክልሉ የማህበረሰብ ወኪሎች ምስጋና ይገባቸዋል ያሉት የሀገራዊ ምክክር ኮሚሽን ኮሚሽነሩ የአማራ ክልል ጉዳይ መላው የአማራ ክልል ሕዝብ የሚያገባው መሆኑን መገንዘብ ይገባል ያሉት ኮሚሽነሩ ሰሞኑን በተሳተፉት የማህበረሰብ ወኪሎችም ይህንን ማረጋገጥ ተችሏል ብለዋል። በእስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ ሀገራቸውን ለቀው በሌሎች ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ መሆኑንም ገልጸዋል። አጀንዳዎችን ለመቀበል ሁልጊዜ ዝግጁ መሆኑን ተናግረው በጫካ የሚገኙ ወገኖች በምክክሩ እንዲሳተፉ ጥረቶችን እንደሚያደርጉ ገልጸዋል። በምክክር ያልተፈቱ የሀሳብ ልዩነቶችና አለመግባባቶች በጠላትነት ለመፈረጅ በር ከፋች የመሆን ዕድላቸውም ሊያበቃ ይገባል ሲሉ ተናግረዋል። ፕሬዝዳንት ትራምፕ አክብሮት ይጎላታል ባሏት ቻይና ላይ የጣሉትን ቀረጥ ወደ 125 በመቶ ማሳደጋቸው ተሰማ። ቻይና በበኩሏ ይህን አይነቱ ተግባርን እንደማትቀበል አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር የገቡበት የንግድ ጦርነት ግን እየተባባሰ መቀጠሉ እየተዘገበ ነው። በሌላ በኩል ትራምፕ በሀገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት ማዘግየታቸውን አስታውቀዋል። 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ ተጣለ የተባለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነትን አዘግይተዋል። በዚህ መሰረት ከሀገራቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነውን 10 በመቶ ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድገዋል። ፕሬዝዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ቀረጥ እንደምትጥል መዛቷን ተከትሎ ነው። ከሰዓታት በኋላም አዲሱ ለውጥ ይፋ
ሲደረግ ግን በገበያው ላይ አዎንታዊ ለውጥ መታየቱን ዘገባዎች አመልክተዋል። ትራምፕ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለ90 ቀናት እንዲዘገይ ማዘዛቸውን አስታውቀው በቻይና ላይ የተጣለውን ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደሚጀምር ገልጸዋል። ትራምፕ ቻይና ይህንን የአጸፋ ምላሿን የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑ 104 በመቶ እንደሚያደርሱትም ማክሰኞ ዕለት ተናግረው ነበር። ከውሳኔው ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆስ ከቀጠለች እስከ መጨረሻው እዋጋለሁ ብላለች። ትራምፕ በቻይና ላይ 104 በመቶ ቀረጥ ከጣሉ ከሰዓታት በኋላ ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግ ማስታወቋን ቢቢሲ ዘግቧል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ያዘጋጀናቸው አበይት ዜናዎች ያደመጣችኋቸው ነበሩ። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ